ሰላም የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ኢትዮጵያውያን ኤርትራውያን እንዴት ናችሁ? ያው ቢዚ ሰው ነኝ። ፊቴ ምናምን አትዩት። የውስጤን ላውራችሁ፣ የውስጤን ነገር ብታዩት ይሻላል። ቢዚም ያለሁኝ ለዛ ነው። የሀገሬ ልጆች ሰላም ናችሁ? እንዴት ናችሁ? እኔ ላወያያችሁ የፈለኩት ነገር ምን መሰላችሁ? ዛሬ እውነቱን ለመናገር እኔ ቲክቶክ በቅርብ ነው የከፈትኩት። በጣም በቅርብ ጊዜ ከፈለጋችሁ ፎሎ ማድረግ ትችላላችሁ። ብርቱካን መኮንን ብላችሁ ብትፈልጉኝ ታገኙኛላችሁና እንዴት ተብሎ ነው መዝሙርና ዝማሬ አንድ ላይ የሚሄደው? በጣም አልገባኝም እውነቱን ለመናገር። ማለት ብዙ ሰዎች መዝሙርን እንደሆነ ነገር ይሰሩበታልና እንዴት ነው እንደዛ መሆን ያለበት ነገር ነው ወይ? የታዘብኩት ነገር ነው። በጣም ነው ውስጤን የነካው እውነቱን ለመናገር። መዝሙር የራሱ የሆነ መንፈስ አለ። የእግዚአብሔር መንፈስ ማለት መዝሙሩ ትክክለኛ ከሆነ ማለት በመንፈስ ከሆነ የሚዘመረው በመንፈስ ከሆነ በእግዚአብሔር መንፈስ ማለት ነው። ዳርክነስ ደግሞ ሰይጣን ደግሞ የሰጣቸው መዘምራኖች እንዳሉ ይታወቃልና ግን አንዳንድ መዝሙሮች አሉ በጣም መንፈሳዊ መዝሙሮች። አሁን ይሄን እንዳለን በጣም እግዚአብሔር መንፈስ የሚጠቀምባቸው የነ አውታሩን የነ አስፋውን የነ አዜብን ማለት ነው የነ ተከስተን ምናምን አሁን እነሱን የነሱን መዝሙር እንዴት ነው እየጨፈርን የምንሰራበት? እንዴት ነው እንደፈለግን የምንሆነው? ማለት በጣም ግራ ገብቶኝ ነው የሀገሬ ልጆች። እንደው በዚህ መልስ ብትሰጡኝ ደስ ይለኛል። እንዴት ነው ሁሉ ነገር አንድ አይነት እንዴት ሊሆን ይችላል? መዝሙርና ዘፈን እንዴት ነው የሚገናኘው? አይገናኝም እኮ። ያኛው የዳርክነስ ስፒሪት የሚሰራበት ነው፣ እንደፈለገ ሰው የሚሆንበት ነው። የጨለማ መንፈስ የሚሰራበት ነው። ኦርቶዶክስ እህቶቼ ታውቃላችሁ፣ ሙስሊም ደግሞ የራሳቸው ይሆናል አላቸው፣ የነሱ የራሳቸው ይሆናል አላቸው። ግን የኛ ባሰ። ለምንድን ነው የተቀላቀለው? ኧረ ተው፣ ይሄ ነገር እግዚአብሔርን እውነት በጣም መጥፎ ነው። እና አገራችን እየታመሰች ያለችው በዚህ ነው። አልገባኝም፣ እውነቱን ለመናገር ምንም ሊገባኝ አልቻለም። ለምንድን ነው የኛ ሀገር በቃ እንደዚህ እያለቀስን እየጸለይን የማትፈወሰው? ምናልባት የድፍረት እንትን ይዞ ነው። በእውነት ይሄ ነገር ግን ሊታሰብበት አይገባም። በእናታችሁ ሸር አድርጉ ይሄንን ቪዲዮ። አይነው አይሎክ ነዝረበል ግን ኦኬ። የውስጥ ነው ዋናው፣ ውስጥ ያለ ሀሳብ ነው ዋናው። እግዚአብሔር የውስጥን ይመለከታል። እና በጣም ማለት ስራ ላይ ስለሆንኩ ነው ይሄንን ነገር ግን ሼር ብታደርጉ ማለት ሰዎች እንዲህ አይተዋችሁ ምንም በቃ እንደሆነ እንደ ትራሽ ሊቆጥራችሁ ይችላል። ግን እግዚአብሔር እንደዚህ አይደለም። በተለይ ደግሞ መንፈሳቸው የበራ ሰዎች ያውቃሉ። የእውነቱን ለመናገር ያውቃሉ፣ የልባችንን ያውቃሉ ማለት ነውና መዝሙሩ ራሱ በትክክል ሊዘመር ይገባል። እንደፈለግን ልንሆን አይገባም። እግዚአብሔር እውነት በዚህ መቅሰፍትን ያመጣብናል። በጣም መጥፎ ነገር ነው። ይሄ ድፍረት ነው፣ በእግዚአብሔር ላይ ያለ ድፍረት ነው። እና ይሄ ነገር ሊታሰብበት ይገባል። እንደ አንድ ክርስቲያን በጣም ይሰማኛል። እኔ ቲክቶክ ቅርብ ጊዜ ነው የከፈትኩት እውነቱን ለመናገር 6 ወርም አይሞላውም። እና ይሄን ስመለከት እንዴት እንደዚህ ሊሆን ይችላል? ለምንድን ነው እንዲህ የሆነው? እግዚአብሔር ነው፣ የሌላው ሌላ ነው። መለየት አለበት። ሁሉም ጨዋ የሆነ እስኪ አንዳንድ ጊዜ ራሳችንን አዳምጥ። ምን እየሰራን ነው? ምን እየሰራን ነው? ትናንት የነበሩ ዛሬ ሲሄዱ ያየን ነው አይደል? ይቻለም የሚቀራት ምንም ነገር የለም። ራቁታችን እንደመጣን ራቁታችንን የምንሄደው እና በጣም ሊያሳስበን ይገባል። ምንድነው እየሰሩ ያለው? ዘማሪያን ራሳችሁ ልትመለከቱ ይገባል። በብዙ ነገር ራሳችንን ልንመለከት ይገባናል። በትክክል ቃሉ እንደሚለው እየሄድን ነው ወይ? ጥፋት እንኳን ብናጠፋ ይቅር ባይ መሐሪ ጌታ አለን። ግን ምሕረቱ የማይዘበትበት ጌታ ነው። ሁሉ ጊዜ እያጠፋን ሄደን ደግሞ መንበርከክ ያ ድፍረት ይባላል። የድፍረት ንስሐ ይባላል። ሳናስበው የምናደርገው ነገር ነው እንጂ በፊቱ ንስሐ ያለው ዝም ብለን ግን እንደፈለግን እየሆንን ሄደን ንስሐ የምንለው ነገር ዋጋ ያስከፍላል። ምናልባት ለእናንተ ላይሆን ይችላል፣ ለልጅ ግን የሚያስቀምጠው መርገም ነው ያለውና የሀገሬ ልጆች እንደው በጣም ይሄ ነገር ስለተሰማኝ ነው የመጣሁት እና የሚመለከታችሁ በተለይ መዝሙርን አትቀይዱት ከእንትን ጋር
አትቀይዱት። ትናንት በመዝሙር ይሰራሉ፣ ዛሬ ደግሞ በዘፈን ይሰራሉ እንደፈለጉ መሆን። ኧረ ተው፣ ዋጋ እንዳትከፍሉ። የእውነት እግዚአብሔር አይዘበትበትም። እግዚአብሔር አይዘበትበትም። የሀገሬ ልጆች በጣም ይቅርታ በዚህ መንፈስ ስለገባሁኝ ማለት ነው። በጣም ይቅርታ። ግን በጣም ውስጤ ስላመመው ነው። አየውና እንዴ ምንድነው እየሆነ ያለው ብዬ ደነገጥኩ ለራሴም። እና ልንለይ ያስፈልጋል። መጽሐፍ ቅዱስ ላይ እንደሚለው የእግዚአብሔር ቃል ማለት ነውና የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ይላል። እና የእግዚአብሔር ቃል ማለት ያ ማለት የሰይጣን አትንኩ፣ ሰይጣንን እና ዓለምን ክጃለሁ ብላችሁ ከመጣችሁ ያንን አትንኩ። ምን ነው መጨፈርና መዝለል? እና በእግዚአብሔር ፊት ከሆነ ደግሞ እግዚአብሔር ሁሉን ያያል። በመንፈስ መሆን አለበት፣ በስጋ መሆን የለበትም። ይሄንን ላስተላልፍ ብዬ ነው። ግን እንደኔ ታዘባቸዋል የሀገሬ ልጆች? እንደዚህ ነው፣ ድሮም እንደዚህ ነው ሲሰራ የነበረው። አላቅም፣ ስለማላቅ ነው። እና እንገናኛለን በሌላ ቪዲዮ። የሀገሬ ልጆች ወዳቸዋለሁ። ኤርትራውያን፣ ኢትዮጵያውያን ሰላም ቆዩኝ። እንጾም፣ እንጸልይ፣ ወደ እግዚአብሔር ፊታችንን እንመልስ እላቸዋለሁ። እውነት ሁሉ ቀሪ ነው፣ አላፊ ነው። እዚህ ምድር ላይ የሚቀር ምንም ነገር የለም። በሰከንድ ምን እንደምንሆን አናቅም። እና ለዚህ ለፀጉራችን፣ ለስኪናችን፣ ለውጭ ለሚታየው ነገር በጣም ብዙ እንለፋለን። ግን ነፍሳችንስ ምን ያክል ተቀብራ ይሆን? እግዚአብሔር ይርዳን፣ ያግዘን። አመሰግናለሁ። ተባረኩልኝ። ቻው። ወዳቸዋለሁ።